ጤና ይስጥልኝ እንደምን ዋላችሁ ደህና ሰነበታችሁ የእግዚአብሔር የአምላካችን ስም የተባረከ ይሁን ጌታ መልካም ጊዜ እንደሚሰጠን ተስፋ አደርጋለሁ ተስፋም በላይ ደግሞ አምናለሁ እግዚአብሔር ይባረክ እስኪ ቆመን አንድ ከዮሐንስ ምዕራፍ 6 ከቁጥር 66 እስከ 69 ያለውን በጌታ ስም አነባለሁ ክብር ለእግዚአብሔር ይሁን ከጧት አብራችሁን የነበራችሁ ጥቂት ሰዎች ልትኖሩ ትችላላችሁ እንደ አዲስ ደግሞ መንፈስ ቅዱስ በውስጣችን ያለው እንደ አዲስ ነገር ያሳያችኋል ክብር ለእግዚአብሔር ይሁን እናነበዋለን ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ ወደፊትም ከእርሱ ጋር አልሄዱም ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁን አለ ሲሞን ጴጥሮስ ጌታ ሆይ ወደ ማን እንሄዳለን መሄጃ የለንም የኔ ነው ያው ነው ግን ወደ ማን እንሄዳለን አንተ የዘላለም ሕይወት ቃል አለህ እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንህ አምነናል አውቀናልም ብሎ መለሰልን ይህ ክፍል ምዕራፍ 6 ነው በጠቅላላ የምዳስሰው ምዕራፍ 6 71 ቁጥሮች አሉት ቁጥሮቹን ምፈልጋቸውን ከዚህ አነባቸዋለሁ ጽፌ አነባቸዋለሁ እና በዚህ ውስጥ በጠቅላላ የዮሐንስ ወንጌልን መጽሐፍ ማየት ይቻላል በዚህ ምዕራፍ ውስጥ ዮሐንስ ሐዋርያው ዮሐንስ ወንጌልን የጻፈበት አንድ ምክንያት አለ ምክንያቱም በየት ላይ ተገልጿል ምዕራፍ 20 ቁጥር 3 ምዕራፍ 20 ቁጥር 3 እንደዚህ ይላል ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል ክብር ለእግዚአብሔር ይሁን ኢየሱስ የሚባል ስም ዛሬም አለ የሰው ስምም አለ ዛሬ ግን ኢየሱስ ብቻ አይደለም የኢየሱስ ስሙ ኢየሱስ ማን ይባላል ኢየሱስ ክርስቶስ ኢየሱስ ክርስቶስ ኢየሱስ መሲህ ኢየሱስ የተቀባ ኢየሱስ መሳያ በእንግሊዝኛ ኢየሱስ መሺያ በዕብራይስጥ ይህ ኢየሱስ ክርስቶስ መሆኑን ለመግለጥ የተጻፈ አንድ ሁለተኛው ደግሞ የእግዚአብሔር ልጅ እንደሆነ ኢየሱስ ማን ነው ኢየሱስ ክርስቶስ ማን ነው የእግዚአብሔር ልጅ መሆኑን ምን ታደርጉ ታምኑ ዘንድ ኢየሱስ ክርስቶስ መሆኑን የእግዚአብሔር ልጅ መሆኑን የማያምን አማኝ መኖር የለበት አላማኝ ነው ማለት ነው አልዳነም ማለት ነው ሲያምን እና ሲከተል ኢየሱስ ክርስቶስ ነው አንደኛው ሌላው ደግሞ ምንድነው የእግዚአብሔር ልጅ ነው ያ እይታችን
አስተሳሰባችን፣ አመለካከታችን፣ መጽሐፍ ቅዱስን አተረጓጎማችን ሁሉ መንፈሳዊ ነው። አምላክ አይወለድም ይወለዳል የሚባል ነገር ይሄ ስጋ ነው፣ የስጋ አስተሳሰብ ነው። መንፈሳዊ ነው እይታችን ማለት ነው። ክብር ለእግዚአብሔር ይሁን። እንዲያውም ልንገራችሁ ለወደፊት አሁንም ያለው ችግር ጥንትም በአንደኛው ሴንቸሪ የነበረው ችግር አሁንም ለወደፊት እየመጣ ያለው ችግር የኢየሱስ ክርስቶሎጂ ወይም ደግሞ የኢየሱስ ክርስቶስ ትምህርት ነው። የትሪኒቲ ወይም ደግሞ በአማርኛ የሥላሴ ትምህርት። እነኚህ የነጠሩ የክርስትና መልህቆች ናቸው። እነኚህን ነው የሚጋተረው ሰይጣን፣ እነኚህን ነው የሚያድበሰብሰው። አሁን የዛሬ 50 ዓመት አሜሪካን ሀገር ኢየሱስ ስለ ትሪኒቲ ኢየሱስ ክርስቶስ የእግዚአብሔር ልጅ መሲህ የሚለውን ብዙ ሰው ያውቀዋል። አሁን ግን ብዙ ፐርሰንት አይደለም፣ በጣም ጥቂቶች ናቸው። ስለ አምላክ ሲናገሩ አንድ ኃይል አለ ይላሉ። አንድ አለ፣ በቃ አንድ ኃይል ሁሉ ነገር ዳሴት። ይህ አይደለም የኛ ትምህርት። ዮሐንስ ያስተማረው ምንድነው? ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ። ሕይወት ስላለን ነው እዚህ የመጣ ነው። ክርስቶስ ሕይወታችን ስለሆነ ነው ከዚህ የመጣ ነው። ስለዚህ ሕይወት ይሆንላችሁ። እዚህ ላይ አሁን ሌላ ትምህርት ሕይወት አልባ ነው፣ በድን ነው፣ ድንጋይ ነው። ዝም ብሎ የወደቀ ድንጋይ ማለት የማይሰማ ሐቁ ነው። ክብር ለእግዚአብሔር ይሁን። እዚህ ላይ ይህን ክፍል ስናነብ ይህን በጠቅላላ ምዕራፍ 6ን ስናነብ ምንድነው በገሊላ ባህር አካባቢ ነው የተደረገው። ገሊላ ባህር ብዙ ነገር ደስ የሚል እይታ አለው። በባህር አካባቢ በጣም ውሃ አካባቢ ያለ አኗኗር በጣም ደስ ይለኛል። በቃ ውሃው በቃ እንዴት የእግዚአብሔርን ክብር የሚገልጥ ነው ውሃ በጠቅላላ። አሁን ብዙ ጊዜ እግዚአብሔር ተብሎ እግዚአብሔር ጌታ ይመስለኛል። ብሔር የተማርኩት እኔ ባህር እንደማለት ብሔረሰብ ማለት አይደለም እኔ እንደተማርኩት። ምክንያቱም ከየት መጣ አንተ ማነህ ሲባል ዮናስ ምንድን ነው ያለው? ባህሩንና መሬትን የፈጠረውን አምላክ አመልካለሁ ነው ያለው። ትልቁን ነገር እንደዛ ነው የሚያዩት፣ የዛ ፈጣሪ አድርገው ስለሚያዩት ማለት ነው እግዚአብሔር። እና በገሊላ ባህር ጥሩ አካባቢ ነው። ባህርን ስታዩ የጌታን ማንነት ማየት ትችላላችሁ። ክብር ለእግዚአብሔር ይሁን። እና ደግሞ ድባቡ ደግሞ የፋሲካ ሰሞን ፋሲካ ሊሆን የቀረበበት ፋሲካ ሲመጣ ፋሲካ ድምቀት አለው። በማያምኑ ሁሉ ድግስ አለው። ምን አለው አይደለም? ፋሲካ በእንግሊዝኛም ፓስኦቨር በእስራኤል ደግሞ ትልቅ ነገር ነው። ማንን ነው የሚያስታውሳቸው? ከባርነት መውጣት። ከማን ባርነት? ከግብፅ። ለእኛ ደግሞ ፓስኦቨራችን ፋሲካችን ማን ነው? ክርስቶስ። ምንን ነው የሚያመላክተን? ከማን ባርነት? ኃጢአት ባርነት። ስለዚህ አርነት ነው የሚታየን ማለት ነው። አርነት፣ ነፃነት ነው የሚታይ። በዚህ መንፈስ ነው የምናየው። ክብር ለእግዚአብሔር ይሁን። እና ምዕራፍ 6 ቁጥር 2 ላይ ገና ምን ይላል መሰላችሁ? ማየት ትችላላችሁ። መጠቅሳቸውን ጥቅስ እዛው እያጋለባጣችሁ ማየት ትችላላችሁ። ምንድነው የሚለው? በበሽተኞች ያደረገውን ታምራቶችና ምልክቶች አይተው ብዙ ሕዝብ ተከተሉት። ምን እያደረገ ኢየሱስ አዩት ማለት ነው? እየፈወሰ ሲሄድ አዩት። ፈውስን አይተው ምን አደረጉት? ተከተሉት። አያችሁ? ምንን አይተው? ፈውስን አይተው። ኢየሱስን ለመከተል እግዚአብሔርን ለመከተል ማየት ያለብን ማንን ነው? ራሱ ኢየሱስን ነው። ራሱ ኢየሱስን። እነኚህ ሰዎች ግን ምንን አይተው ተከተሉት ይላል? ፈውስን አይተው። ግን ፈውስን የፈወሰው በዚህ በምዕራፍ 5 ላይ ይጠቅሳቸዋል። ከዛ በፊትም የነበሩ ፈውሶች አሉ። ለምሳሌ ታምራቶች አሉ።
ቃና ዘገሊላ ምዕራፍ 2 ምናምን ማየት ይችላል። ምዕራፍ 5 ከዚህ ቀደም ብሎ ያለው 38 ዓመት የታመመ ሰሊሆም ከሚባለው የግድ ሁለት ነገር ቤተ ዛታ ነው። ምን ማድረግ አለበት? ሁለት ነገር መደረግ አለበት። አንደኛ አንድ መልአክ መጥቶ ምን ያደርጋል? ያናውጠዋል። ውሃ መልአክ ያስፈልጋል ማለት ነው። በሁለተኛው ደግሞ እርሱን ደግሞ ተሸክሞ ምን ማድረግ? እዛ ውስጥ ማስገባት ያስፈልጋል። ሁለት ነገሮች ያስፈልጋል። ውሃውም ያስፈልጋል፣ ያ ሁኔታ የውሃው ማዕበልም ያስፈልጋል። ኢየሱስ መጣ። አልጋህን ተሸክመህ ሂድ። ክብር ለእግዚአብሔር ይሁን። አይ የመለኮት ትእዛዝ። አሁን ይሄ የመለኮት ስራ ነው፣ የማንም ስራ አይደለም። እነኚህ የመለኮት ስራዎች ምንን ለማስተማር ነው የመጡት? ኢየሱስ ክርስቶስ መሆኑን፣ ኢየሱስ የእግዚአብሔር ልጅ መሆኑን እንዲያምኑ፣ አምነውም ደግሞ በስሙ ምን እንዲሆንላቸው? ሕይወት እንዲሆንላቸው፣ እንዲድኑ። እነኚህ በሙሉ ዮሐንስ የጻፋቸው በጠቅላላ የተረካቸው ሚራክልስ ወይም ታምራት ወይም ደግሞ ምልክቶች ምን ለማድረግ ነው? ኢየሱስ መሲህና አምላክ መሆኑን ለማሳየት። እነሱ ግን ምኑን አዩ? የሚታየውን በስጋ አይናቸው የሚያዩትን ብቻ አዩ። ስለዚህ ያደረጉት ታምራቶች ምልክቶች አይተው ብዙ ሰዎች ተከተሉት። ምዕራፍ ከዚህ በኋላ ቁጥር 5 እስከ 15 ሌላ አስደናቂ ተአምራት ሲያደርግ እናያለን። ይሄኛው ምግብን ማብዛት፣ ሰውን መመገብ በባህር ማዶ ነው። ይሄኛው ምግብን ማብዛት አራተኛ ተአምራት ነው። አራተኛ ተአምራት። ይሄ ደግሞ ተመልከቱ፣ ለ500 ሰው ማን ይሙት? ለ500 ሰው 5 እንጀራ 2 ዓሣ። የሚገርም እኮ ነገር ነው። እኮ ማን ለ5000 ሰዎች እንትን ያልኩኝ አያችሁ፣ አሳነስኩት። አይ 5000 ፕላስ ሚስቶች ፕላስ ልጆች ከ15 እስከ 20 የሚሆን ማለት ነው። ያን ሁሉ በቀለሽ ከሆነ እንትን ሜዳ ላይ በሙሉ አስቀመጥነ ስጧቸዋል። 12 መሶብ ቁርስራሽ ተረፈ ይላል እግዚአብሔር ቃል። አሁን ይሄ ታምር እንግዲህ ተመልከቱ። ይሄን ያደረገው ባያምኑም እንኳ ይህ ሕዝብ ሊበላ ያስፈልገዋል ብለው ነው። እነ ፊልጶስ ሲጨነቁ አያችሁ፣ ያስፈልገዋል። ጌታ እኮ ነው ጌታ። ባያምኑም ለጻድቅም ለኃጥአንም ምን ያደርጋል? እግዚአብሔር ፀሐይን ቦግ አድርጎ ያወጣል። በቃ እግዚአብሔር የሚሳደበው እህሉን በክረምት ምን ያደርጋል? ይዘራል፣ ያፍሳል፣ ይበላል፣ ይጠግባል፣ ይረካል። እና ይህ ማን ነው? ይህ መሲህ ነው። ይህ ማን ነው? ይሄ እግዚአብሔር ልጅ ነው። ምን እናደርገው? ምናምንበት፣ ያመንበት ዋዛ እንዳልሆነ ልነግራችሁ እፈልጋለሁ። ያመንበት። ክብር ለእግዚአብሔር ይሁን። አሁን ይሄኛው እንግዲህ ለዛ ሁሉ መግቦ ሲተርፍ ይሄ የእግዚአብሔር ልጅ ኢየሱስ የመፍጠር ኃይል፣ የመፍጠር ችሎታ፣ የመፍጠር ነገር ያለው አምላክ እንደሆነ ያሳያል። አምላክ ካልሆነ በስተቀር ይህን ማን ያደርጋል? ይህንም ታምራት የሚያደርገው በእርሱ እንዲያምኑ። ቁጥር 14 እስከ 15 ስታዩ ደግሞ ምን አደረጉ? ይህን ሲያዩ ነቢይ ነው እና ሊያነግሱትና ሊነጥቁት ወደዱ ይላል። አያችሁ፣ ሊያነግሱትና ሊነጥቁት
ጊዜ የሚያስቡት ይሄ ነው። በቃ አንድ በቃ ካሪዝማ ያለው ሰው ይሄ አምላክ ነው። በርግጥ ካሪዝማ ያለው ሰው ሲመጣ ይሄ ይሆን መሲሁ ብለው ነው እንትን የሚሉት። አንድ ቀን መሲህ ይመጣል ብለው ነው የሚያምኑት። መጽሐፍ ቅዱስ የሚለውን የራሳቸው መጽሐፍ ቅዱስ ማለት ብሉይ ኪዳን የሚለውን እንትን አይሉም። በቃ ሁሉ ጊዜ ይሄ ነገር በልባቸው ምን ያለ ነው? የተቸከለ ነው፣ የተተከለ ነው። እዛ ተተክሎ አይለቅም። በቃ መሲህን አምላክ ነው ብለው በምንም እንትን አያደርጉም። ተጽፏል እኮ ኢሳይያስ ላይ ተጽፏል። እና እዚህ ላይ ዘዳግም 18 ከ15 ከ16 ይሄ ነቢይ ነው ሲሉ አምላክህ እግዚአብሔር ካንተ መካከል ከወንድሞችህ እንደኔ ያለ ነቢይ ያስነሳልሃል፣ እርሱንም ታደምጣለህ የሚለው ትዝ አላቸው። ይሄን ትዝ አላቸውና this must be man ፕሮፌት መሆን አለበት ይሄ። ስለዚህ ምን እናድርገው? ይሄ መሲሐችን ነውና እናንግሰው። ይሄ የስጋዊ አስተሳሰብ ነበር። አንድ ተረት አለ። ዶሮ ምን ትበላለች? ጥሬ። ምን ታልማለች? ዶሮ ብታልም። አንዳንድ ጊዜ እንዲህ አይነት ነገር አለ። ስጋዊ ነገር ገብቷችኋል? ምናኝከው ስጋዊ ነገር ነው፣ ማቴሪያል ነው። ምናስበውም ደግሞ ማቴሪያል ሊሆን ይችላል። አንዳንድ ጊዜ ግን ከተቸከልንበት አንዳንድ ጊዜ ምን እናደርጋለን? ተነቅለን በመንፈስ ቅዱስ ሌላ መንፈሳዊ እይታ ወደዛ ምን ማድረግ አለበት? ዞር ማለት ይኖርብን። ክብር ለማን ይሁን? ክብር ለእግዚአብሔር ይሁን። ስለዚህ አሁን እነሱ ከሮም ነፃ የሚያወጣን የሕክምናን የሚያመጣልን እንዳይርበን ደግሞ የኢኮኖሚ እመርታ የሚያመጣ በኢኮኖሚ ሴኩሪቲ የሚያደርግ ሴፍቲ ኤንድ ሴኩሪቲ እንዲህ አይነት ካሪዝማ ያለው ንጉስ ተገኝቷልና ሊነጥ እሱ ያኔ ሊነግስ ሊያገለግል ነው የመጣው። ስለዚህ ዞር ብሎ ወደ ተራ ይላል መጽሐፍ። እግዚአብሔር የተባረከ። አሁን እንደገና ደግሞ ከቁጥር 16 እስከ 21 እነኚህ ሐዋርያቱ ይፈልጉታል። ሲፈልጉት በጀልባ እሱም ደግሞ በምኑ ይመጣል? ደግሞ ጎርደድ እያለ በምን ላይ መጣ? በውሃ ላይ መጣ። አያችሁ? ማን በውሃ ላይ ይሄዳል? አሁን አምላክ ካልሆነ እንዲያው ሰው እኮ በቅንነት ቢያስብ እኮ ትንሽ እንኳን ሰው አድርገው ባክ እሱ ለየት ያለ ነው ብሎ መናገር አለበት። አምላክ ነው የሚል ነገር እንኳን ባይል ይሄ ከሰው የተለየ ነው። ይሄ ግን እኮ እንደዚህ ተብሎ ተጽፏል። ደግሞ እንደሱስ ቢሆን ተብሎ እኮ ትንሽ አንዳንድ ጊዜ ቅንነትም ያስፈልጋል እኮ ወደ ጌታ እንትን ለማለት አለ አይደለም። ትዕቢትን ወደ ኋላ ጥሎ ቅን ሆኖ ራስን ዝቅ አድርጎ እስኪ እንዴት ነው ይሄ ነገር ብሎ ማሰብም ያስፈልጋል። በባህር እየሄደ አሁን ይሄ ምንድነው? ፈሩ። አሁን ፕሮባብሊ ጎስት ነው ብሎ አስበው ሊሆን ይችላል። ወይም አንድ የሆነ ሰቶቶ ምራ ነው ብሎ ሊሆን ይችላል። ሰቶቶ በምራ ምንለው ነበር በጨለማ ይመጣል ምናምን የሚባል እንደዛ አይነት እና በባህር ላይ ሲኬድ ይሄ አምላክ ነው አላሉም እነሱ። ፈሩ። ግን ምን አለ? የአምላክ ድምፅ አትፍሩ እኔ ነኝ። እንዲህ ነው የአምላክ ድምፅ። ምን አባት ፈራለህ ትቦቀቦቃለህ ምናምን አይልም። ያ የስጋ ነው። በእውነት እኮ ነው የምላችሁ። በቃ ረጋ አትፍሩ እኔ ነኝ። በመጽሐፍ ቅዱስ አትፍሩ 360 ምናምን አለ ይባላል። እውነት ሊሆን ይችላል። እኔ አላየሁትም፣ አልቆጠርኩም። ብዙ ሰዎች ይናገሩታል። ሁልጊዜ አትፍሩ የሚል አለ። ይሄ አምላካዊ ሜሴጅ፣ አምላካዊ ቃል። ክብር ለእግዚአብሔር ይሁን። አሁን ተመልከቱ። በማግስቱ እንግዲህ ይሄኛው ያው ከተፈጥሮ በላይ ስልጣን እንዳለው አምላክ እንደሆነ መገመት ነበረባቸው፣ ማመን ነበረባቸው። በማግስቱ ደቀ መዛሙርቱ ኢየሱስን በቅፍርናሆም ባህር ማዶ አገኙት። ምን አሉት? መቼ መጣህ አሉት። ተመልከቱ ጥያቄያቸው የሚገርም ነገር ነው። መቼ መጣህ ሲሉ የምትፈልጉኝ እንጀራን ስለጠገባችሁ ስለበላችሁ እና ስለጠገባችሁ ነው የምትፈልጉኝ?
እንጂ ምልክቶችን ስላያችሁ አይደለም። ልክ ቅድም በሽታዎችን ስለፈወሰ ያን የበሽታዎችን የመፈወስ ምልክት አይታችሁ ነው የመጣችሁ። ምን ማለቱ ነው? ደዌ ስለተፈወሰ መጣችሁ ደዌ ይፈወሳል ብላችሁ። እዚህኛው ግን እንጀራን ስለፈለጋችሁ ነው የመጣችሁ። ምልክትን ፈልጋችሁ አይደለም የመጣችሁ። ምን ለማለት ነው? ይህ ምልክት እኔ የማደርጋቸው ምልክት አምላክነቴን የሚገልጡ ናቸው። ይህ የማደርገው ምልክት የእግዚአብሔር ልጅ መሆኔን የሚገልጡ ናቸው። ይህ የማደርገው ምልክት መሲህነቴን የሚገልጡ ናቸው። ስለዚህ በእኔ እንድታምኑ ነው ይህን የምናገረው እያለ ነው። ሕይወት እንዲሆንላችሁ ነው የምትናገሩ እያለ ነው። ክብር ለእግዚአብሔር ይሁን። ያችሁ ብዙ ሰዎች ሆዳቸውን ፈልገው ይጠፋሉ። ማለት ረሃብ ይዞኛል፣ በኩርነቴ ለኔ ምን ይሰራልኛል? በኩርነቱን በምን የሸጠ? በምስር ወጥ። ይሄውን አንዱ ሆዳም ነው። ይሄ ሆድ ማለት ምን ማለት ነው? አሁን እኮ ክርስትና እኮ ሌላ ነው እኮ። በእውነት እኮ ነው የምላችሁ። ለሀብት ተብሎ ክርስቶስ የሚፈለግ ከሆነ ትልቅ ምስኪንነት ነው። ሰይጣን የኢየሱስን መራብ አየና ይህን ድንጋይ ምን አድርገው? ዳቦ አድርገዋል። ዳቦ ለተራበ ነው የሚባለው አይደለም? ዳቦ ለማን ነው? ተራበ ነው። ኢየሱስ ተርቧል። ስለዚህ ሰው በእንጀራ ብቻ ከእግዚአብሔር አፍ በሚወጣ ቃል እንጂ ሰው በእንጀራ ብቻ አይኖርም። ብቻ ብሏል። እንጀራም ስለሚያስፈልግ ነው። ግን ሰው የሚኖረው በእግዚአብሔር ምንድን ነው? ቃል ነው። የእንጀራ ፍለጋ አይደለም ኢየሱስን በምድረ በዳ ያንከራተተው። ጌታ ኢየሱስ ይህ ትልቅ ምሳሌያችን ነው። እንጀራን ይሰጠናል። ግን እንጀራ ሰጪ ስለሆነ እንጀራን መስጠት ስለሚችል አምላክ ስለሆነ እንከተለዋለን እንጂ እንጀራን ስለሚሰጠን እንጀራውን ብለን አንከተለውም ነው። እና ለሚጠፋ መብል ሳይሆን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ሩ የሰው ልጅ ማን ነው? ክርስቶስ ኢየሱስ የሚሰጣችሁ ምንድን ነው? የሚሰጥ ደህንነትን ነው የሚሰጥ፣ መዳንን ነው የሚሰጥ፣ መንግስተ ሰማያትን ነው የሚሰጥ። ለዛ ነው ምንሰራው። ያችሁ ለዛ ነው ምንሰራው። ሁልጊዜ እኔ የአባቴን ስራ ጊዜ ሳለ የአባቴን ስራ ልሰራ ይገባኛል። ያ መንፈሳዊ ስራ ማለት በልቅና የምንይዘው በልቀት የምናከብረው የእግዚአብሔር ስራ። አሁን ይህን ሲባል ደግሞ ተመልከቱ። አሁን ነገሩን እያከበደው ነው የሚመጣ። ቀስ እያደረገ ነው ይህ ሰውዬ የጻፈው ያለው። አዳምጡኝ እና ቁጥር 28 ምን ይላል? የእግዚአብሔርን ስራ እንድንሰራ ምን እናድርግ? ለስራ ሲመጣ ደግሞ አዲስ ነገር፣ አዲስ ጥያቄ ተገለጠላችሁ። እግዚአብሔርን ስራ እንድንሰራ ምን እናድርግ? እርሱ በላከው እመኑ። ይሄ የስራዎች ሁሉ ቁንጮ ነው። በቃ እርሱ በላከው እመኑ። አሁን እኔን ልኮኛልና እኔን እመኑ አላለም። እርሱ በላከው እመኑ። ስለዚህ ምን ማለት ነው? ይሄን ሁሉ የምነግራችሁ እኔ ተልኬ መጥቻለሁ ከሰማይ።
ከአብ ዘንድ ተልኬአለሁ። ስለዚህ እኔ የማደርገው በሙሉ የተላከ ሰው ከአብ የተላከ ሰው የተላከ የእግዚአብሔር ልጅ የሚያደርገው ነው። ስለዚህ ስራ ነው የምትፈልጉት፣ እኔን እመኑ። ስራ ሰራን ብሎ ዓለም በሙሉ ሲጨነቅ ምንም አልሰራም። ለምን በአንዲት ሴኮንድ ኮከብን ለምን በአንዲት ሴኮንድ ኮከብን ወደዚህ ወደ ምድር አምጥቶ አያሳየንም? ለምን ባንዴ ላንደንን በአንዲት ደቂቃ የሚወስድ መካኒካል የሆነ ነገር አያሳየንም? እሱ ስራ አልሰራም። ስራ ዋና ስራ የሰራ ሰው ምንድነው? ክርስቶስ ኢየሱስን ያያችሁ፣ ክርስቶስ ኢየሱስን ማመን የሥራዎችን ቁንጮ። ክርስቲያን መስራት ያለበት ክርስቲያን ማድረግ ያለበት ሲባል ክርስቶስ ኢየሱስን ማመን፣ ሌላው ሁሉ የሚከተል ነው። ስለዚህ ስራ ነው። አሁን ስራውን እናንተ በላከው እመኑ፣ አብ በላከው እመኑ እና በጣም እኮ ተጉዳሮታቸው በጣም ኃይለኛ ነው። ከዛ ደግሞ ምን አሉ? ምልክት ስጠን። ከሰማይ እንጀራ ሰጣቸው። አባቶቻችን በምድረ በዳ ምን በሉ? መና በሉ ተብሏል። ስለዚህ ምልክት ስጠን። አያችሁ፣ ምልክት ስጠን። ምልክት ብዙ ጊዜ ጌታችን ኢየሱስ ክርስቶስ ከዮናስ የበለጠ ምልክት የለም ብሎ የተናገረበት ጊዜ አለ። 3 ቀን በአሳ ውስጥ ከዛ በኋላ እንትን እንዳለ እና ብዙ ጊዜ ስለ ምልክት አሁን ይሁን ሁሉ ምልክት ዮሐንስ እያሳየ ክርስቶስ የሰራውን እየገለጠ እንደገና ምልክት ሲሉ ምናለ? እንጀራን ከሰማይ የሚሰጣችሁ አባቴ ነው፣ ሙሴ አይደለም። መጽሐፍ ቅዱሳችሁን ብታዩ እንጀራን ከሰማይ የሰጣችሁ አይልም፣ የሚሰጣችሁ። በእርግጥ ለአባቶቻችሁ እንጀራን ወይም መናን የሰጣቸው እግዚአብሔር ነው በሙሴ አማካኝነት። እንጀራን ከሰማይ የሚሰጣችሁ አባቴ ነው ለእናንተ ማለቱ ነው። እንጀራን ከሰማይ የሚሰጣችሁ አባቴ ነው። የእግዚአብሔር እንጀራ አለ ደግሞ ከቁጥር 30 እስከ 34 ታዩታላችሁ። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነውና። አያችሁ፣ የሰማይ እንጀራ የእግዚአብሔር እንጀራ ከየት ይወርዳል? ከሰማይ ይወርዳል። ለዓለም ምን ይሰጣል? ሕይወት ይሰጣል። ያ እንጀራ ማን ነው? ኢየሱስ ክርስቶስ። እንዴት እኮ በቃ እግዚአብሔር ካልገለጠ በስተቀር በጣም አስቸጋሪ ነገር ነው። እኔ ከሰማይ ነው የመጣው። ማን ነው የላከኝ? አብ ነው የላከኝ። እኔ ደግሞ ሕይወትን እሰጣችኋለሁ። ስለዚህ እኔን እመኑ፣ እኔን ተቀበሉ፣ ሕይወትም አገኛላችሁ። ሕይወትም የተትረፈረፈ ሕይወት ሰጣችሁ። ይህን እንጀራ ስጠን ብሎ ደግሞ እንደገና ይህን እንጀራ ስጠን። አሁንም ስቲል ይሄዳሉ። በጣም ይሄ ቤታችሁ ዝም ብላችሁ ምዕራፍ 6ን አንብቡት፣ ብዙ ነገር ይገኛል። ይህን እንጀራ ስጠን። ይህ እንግዲህ ከሰማይ በቃ አይሰራበትም፣ ምን አይበትም። ከሰማይ ይመጣል፣ ጉም ብሎ ያገኙታል። እንጀራ ፊዚካል እንጀራ እንደነሱ አባባል ማለት ነው። እንዳይርበን እስቲ ይህን ውሃ ስጠኝ፣ መጥቼ ከዚህ ጉድጓድ ምን እንዳላረግ እንዳልቀዳ ይህን ውሃ ስጠኝ። ይህን ውሃ የሚጠጣ ለዘላለም አይጠማም። ግን እሷ እንኳ ወዲያው ገባት። አንድ ነገር ሲነግራት፣ ስለ ባሎቿ ሲነግራት እንተ ነቢይ ነህ አለችና ሄዳ ለእሷም ለሰዎችም ተረፈች። በሙሉ ያን ጊዜ የነበረው ሳማራውያን በሙሉ የዳኑበት ጊዜ ነበርና ይህን እንጀራ ስጥ ሲል አሁን ስቲል ምን አላቸው?
የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ሁልጊዜ ከቶም አይጠማ። አያችሁ፣ ሕይወት እንጀራ እኔ ነኝ። እንጀራው ወደ እኔ የሚመጣ አሁን ከበድ ያለ ነገር አልተናገረም። ከዚህ ስለ እንጀራን ስለመብላት ስለሚል ገና አሁን እየጠጠረ ነው ነገሩ። እየገለጠላቸው ግን እየጠጠረ ነው ነገሩ። የሕይወት እንጀራ እኔ ነኝ። ምናውቀው እኮ እዛ ውስጥ አሁን ይሄ ምናውቀው እኮ ከሌ ልጅ ጌታችን ኢየሱስ ክርስቶስ በዘኍልቍ ዮሐንስ ሲጽፍ በምዕራፍ 3 ከቁጥር 14 እስከ 15 ዘኍልቍ 21 8 እስከ 9 እስራኤላውያን መና በሚበሉበት ጊዜ በእግዚአብሔር ላይ አጉረመረሙ። እግዚአብሔር ደግሞ የሆነ በሽታ ምን አደረገባቸው? ላከባቸው እና ብዙ ሰዎች ሞቱ። እባክህ እግዚአብሔርን ለምንልን ሰው እንዳይሞት ብለው አንዳንዶች ሲጠይቁት በሉ እባብን በምን ላይ ሰቀለላቸው? በዓላማ ላይ ይለዋል፣ በፖል ላይ ሰቀለላቸው። እና ያን እባብ ተመልከቱ፣ ይህን እባብ የተሰቀለውን ተመልከቱ፣ እሱን የሚመለከቱ በሙሉ ይድናል አለ። በሙሉ ተመለከቱና የተመለከቱ ምን አደረጉ? ዳኑ። ሌሎች ግን ብዙዎች ሞቱ በማጉረምረማቸው። እና ያን እንጀራ መና በሉ፣ ሞቱ። እስራኤላውያን ሞቱ፣ ብዙ ሰዎች ሞቱ። ከሰማይ የሚመጣ ለዓለም ሕይወት የሚሰጥ ነው። ይህ እንጀራ ከሰማይ የሚመጣ ለዓለም ሕይወት ነው፣ የሚገድል አይደለም። ሙሴ የሰጣችሁ ደግሞ እግዚአብሔር የሰጣቸው ነው። በዛው ልክ ያመና መቼ ነው ያቆመው? ሲገቡ ከነዓን ላይ ልክ ሲገቡና ምግብ ሲጀምሩ አቆመ። ኖ ሞር ማርና ወተት የምታዝነቡ ከነዓን ላይ ስለደረሱ ማለት አቆመ። ከዛ እና ለምልክት ብለው ከመና ጥቂት አብሮ የሚቀመጥ ከየት ከቅድስተ ቅዱሳኑ ከቤተ መቅደስ አብሮ ነበረ። መቼ ያ እንግዲህ እንደጠፋ አይታወቅም። ልክ እንደንቱኑ ማለት ነው። እንደ አንዳንድ ነገሮች ለምሳሌ እንደ ታቦት ያኔ ሮማውያን ወይም ደግሞ ከዛ በፊት አይታወቅም። እና የእንትናም የወይራ የእንትናም ዘንግ ነበረች እዛ የአሮን እነኛ ሁሉ። ስለዚህ እዛ ላይ አቆመ። የሚያቆም ነበረ፣ ለጊዜው ነበረ፣ ለመሬት ነበረ፣ ምድር ለሚኖር ብቻ ነበረ፣ ዘላለማዊ አይደለም። ከሰማይ የመጣሁ እኔ እንጀራ ነኝ፣ እኔን እመኑ። ክብር ለእግዚአብሔር ይሁን። አላመኑም። ቁጥር 37 ላይ እንደዚህ በደንብ ይህን አሁን የማነብላችሁ ብዙ ጊዜ ተጽፈዋል። ከዚህ እንትን አሁን ምን አላቸው መሰለህ? አላመኑም እና ምን አላቸው? አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣም። ሰምታችሁኛል? አብ የሚሰጠኝ ማን ነው? ሰጪው ለማን ነው የሚሰጠው? ለኢየሱስ። ማንን ነው የሚሰጠው? እኛን፣ በክርስቶስ ኢየሱስ የምናምነውን እኛን። እኛ የእግዚአብሔር ስጦታዎች ነን። አያችሁ? ክብር ለእግዚአብሔር ይሁን። እኛ ለክርስቶስ ለእግዚአብሔር ልጅ ለመሲሁ በእግዚአብሔር አብ የተሰጠን ስጦታዎች ነን። ክብር ለእግዚአብሔር ይሁን። ስጦታዎች ነን። ቀላል ሰዎች አይደለንም። እግዚአብሔር ያደረገው ይሄ ነው። በቃ
እግዚአብሔር ያደርግ። እኛ ስጦታዎች ነን። በቃ ያችሁ the body of Christ እርሱ ራስ ነው፣ እኛ ቦዲ ነን። ራስ ሲምቦሉ የሚጠብቀን፣ የሚከላከልልን፣ የሚመግበን፣ ሜንቴን የሚያደርገን ራስ ኢየሱስ። ራስና አካል ይለያያሉ እንዴ? አይለያዩም። ስለዚህ ስጦታዎች ነን። አብ ለክርስቶስ ይህን ስጦታ ብዬ ለመኩ ብሰጠው ይህ ውሃ ምንድን ነው? ይህ ውሃ the body of Christ እኛ ይህ ስጦታ ማለት ነው። እኔ እንደ አብ ብሆን እርሱ እንደ ክርስቶስ ቢሆን እኔ ለሱ ይህን ስሰጠው ይህ ምንድን ነው? ስጦታ ነው። ዋዛ ሰዎች አይደለንም ለማለት ፈልጌ። ስጦታ ነን፣ ስጦታዎች ነን በሉ እስኪ። እያንዳንዳችሁ ስጦታ ነኝ በሉ። ስጦታ ነኝ። አያችሁ፣ አብ የሚሰጠኝ ሁሉ ወደ እኔ ይመጣል። አብ የሚሰጠኝ ሁሉ ወደ እኔ ይመጣል። አመጣጣችን ከአብ ጋር ግንኙነት አለው። ቢከብድም አይ ዶንት ኬር አገባኝም ስለሚል ይሄ አያችሁ፣ አብ የሚሰጠኝን ሁሉ አብ ወደ እኔ ይመጣል። ወደ እኔ የሚመጣውን ከቶ ወደ ውጭ አይወጣም። ሴት ብዙ ጊዜ እዚህ ጋር አሉ ደግሞ የሚመጡ ቃላ እንትኖች እንደዚህ እና በፊት ምን ይባል ነበር መሰላችሁ? በፊት ብዙ መጽሐፍ ቅዱስን በደንብ ያውቁ ነበር ብዬ ነው የማስበው። እንዲያው እንትን ስል የድሮ ጄኔሬሽን ምናምን ይመስለኛል። እና ምን ይባል ነበር? አንድ ሰው ከቤተ ክርስቲያን በቃ ጠፍቶ በቃ እንትን ብሎ ይሄዳል፣ በቃ ትቶ ሄዳል። ሲተው ምን ይባል ነበር? ድሮ አብ ያልጠራው አይተከልም ይባል ነበር። በአንድ በኩል ትዕቢት ነው አሶኬ፣ ግን በአንድ በኩል that's truth። እኛ ስለማንም ምንም ማለት አንችልም። እኛ አምነን መከተል ብቻ ነው ያለብን። ግን አብ ያልጠራው አይተከልም ወይ ደግሞ ወደ ክርስቶስ አይመጣም ይባል ነበር። ይህን ስለሚያውቁ ወደ እግዚአብሔር ቁጥር 38 ፈቃዴን ሳይሆን የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁ ይልና ቁጥር 39 ደግሞ እንደዚህ ይላል፣ ከሰጠኝ ሁሉ ቁጥር 39 ከሰጠኝ ሁሉ አንድስ እንኳን እንዳላጠፋ በመጨረሻው ቀን እንዳስነሳው እንጂ የላከኝ የአብ ፈቃድ ይህ ነው። ከሰጠኝ ሁሉ አንድ ስንኳ እንዳላጠፋ ከጥፋት ልጅ በስተቀር በኋላ እንመጣበታለን። በመጨረሻ ቀን እንዳስነሳው ሪዘሬክሽን ወይም ደግሞ በህይወት ብንገኝ ኢየሱስ ሲመጣ ትራንስሌሽን we will be translated ማለት እንለወጣለን። የሞቱ ጻድቃን ደግሞ ምን ይሆናሉ? ይነሳሉ በአዲስ አካል፣ መንፈሳዊ አካል። እኛም ከስጋዊ አካል በአዲስ ወደ መንፈሳዊ አካል እንለወጣለን። to this extent resurrected እንሆናለን። አያችሁ፣ ከሰጠኝ ሁሉ አንድ እንኳ እንዳይጠፋ በመጨረሻ ቀን እንዳስነሳው እንጂ ላከኝ የአብ ፈቃድ ይህ ነው። ይህን እንድትይዙ ፈልጋል። ቁጥር 40 ደግሞ ምን ይደጋግመዋል? ቁጥር 40 ልጅንም አይቶ looking at the son capital S ማንን አይቶ ማለት ነው? ኢየሱስን አይቶ በእርሱ የሚያምን የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው ይልና እኔም በመጨረሻው ቀን አስነሳው።
እንደላቀህ እግዚአብሔርን እያገለገልክ መኖር ነው ያለብህ ወይም ያለብሽ። ስጋት ለምን? ስጋት ለምን? ቁጥር 41 እና 44 ከሰማይ የወረደ እንጀራ እኔ ነኝ በማለቱ አንጎራጎሩ። አያችሁ፣ አንጎራጎሩ። ስቲል ከሰማይ እናውቀዋለን። ከሰማይ የመጣው እንጀራ እንዴት ይላል የሚል ቅድም እንደተነጋገረው ነው። ምን ይላል? የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔ በመጨረሻው ቀን አስነሳዋለሁ። እንደገና ቁጥር 41 እና 44 ብታየው እንደዚህ ነው የሚለው። አሁን ነገሩ እየከረረ መጣ። ቁጥር 49 እስከ 51 ምን ይላል መሰላችሁ? አባቶቻችሁ በምድረ በዳ መና በሉ ሞቱም፣ ሰው ከእርሱ በልቶ እንዳይሞት። አያችሁ፣ ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ ሕያው እንጀራ እኔ ነኝ፣ እኔም ስለ ዓለም የምሰጠው እንጀራው ስጋዬ ነው። አያችሁ፣ ሰው ከእርሱ በልቶ እንዳይሞት ምን ማለቱ ነው? ስጋዬን ብሉ እያለ ነው። ስጋዬን ብሉ። አሁን ይሄ በቃ እንትን ነው፣ በቃ ያጦዘዋል መደናገራቸውን፣ ማጉረምረማቸውን ሁሉ በቃ ስለ ኦፕቲመም ነው የሚያደርሰው። ይሄ ራሱ ስጋዬን ብሉ ማለት እኮ ነው። ከሰማይ የመጣ እርሱም በልቶ ደግሞ እንዳይሞት ከሰማይ አሁን የወረደ ሕያው እንጀራ እኔ ነኝ፣ እኔም ስለ ዓለም የምሰጠው እንጀራ ምንድን ነው አለ? ስጋዬ ነው አለ። የቁጥር 53 እስከ 54 ደግሞ አሁን አንጎራጎሩ ይልና የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ። እኔ ሰውዬው ነው የሚሉት። አሁን በቃ እኔ ሴትየዋ ጭራሹን ስጋዬን ካልበላ ደሜን ካልጠጣ ይሄ በቃ አግሎ ውሳኔ ላይ ነው የሚያደርሳቸው። በቃ አለቀ። በቃ ከዚህ ላይ እግዚአብሔር ካልዘወረው በስተቀር አይምሯቸውን በቃ ይሄ እስከ እንትን ደርሷል። በቃ እስከ ጡዘት የመጨረሻው ጡዘቱ ላይ ደርሷል። በቃ አለቀ። ይሄ እጅግ የሚያናድድ አነጋገር ነው። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን ምን አደርገዋለሁ? አስነሳዋለሁ። ስለዚህ ስጋዬን ብሉ ደሜንም ጠጡ። አሁን ስጋ መብላት ደምን መጠጣት በምን ምሳሌ ነው የምንወስደው እኛ? በጌታ እራት ነው። የጌታ እራት ምንድን ነው? ለምንድን ነው የጌታ እራትን የምንወስደው? ፎር ሪሜምበረንስ ነው አይደለም? ለማስታወሻ ነው። ለወንጌል ነው የምንጠቀምበት። ከዚህ በኋላ ወንጌልን እንድንሰብክበት ነው። ዳቦ ሲምቦል አድርገን ዳቦን እንወስዳለን። ሲምቦል አድርገን ወይንን እንወስዳለን። ወይም ኤኒቲንግ ፎር ዛት ማተር ማያሰክር ነገር መውሰድ እንችላለን፣ ከሌለ ሌላ ማለት ነው። እነኚህ እንትኖች ናቸው፣ ሲምቦሎች ናቸው። እና ካቶሊኮች ደግሞ ምን ያደርጋሉ? ስንወስደው ወይኑ አክቹዋል ደም ሆኖ ይቀየራል። የክርስቶስ ደም ነው የሚሉት። ዳቦውን ስንበላ አክቹዋል የጌታ ኢየሱስ ስጋ ሆኖ ነው የሚቀየረው ነው የሚሉት። በጣም ስህተት ነው። እና ሌሎችም አስተያየቶች እንትኖች አሉ። ሌሎች ትራንስብስታንሲዬሽን፣ ኮንሳብስታንሺዬሽን፣ እኛ ግን ሪመምበረንስ። የኛ ትክክለኛው መጽሐፍ ቅዱሳዊው ነው። ከዚህ በኋላ ቁጥር 60 ላይ ምን አሉ መሰላችሁ? አሁን እንዳልኩት በቃ ጡዘት ላይ ደረሰ። እንትን መደናገራቸው፣ ንዴታቸው በቃ ከደቀ መዛሙርቱ ብዙዎች ይልና ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው?
ማን ሊሰማው ይችላል? ይህ የሚያስጨንቅ ንግግር። ቁጥር 63 መፍትሄ ይስጣል። ሕይወት የሚሰጥ መንፈስ፣ ሕይወት የሚሰጥ መንፈስ። ስጋ ምንም አይጠቅምም። አያችሁ፣ እንደገና እያብራራላችሁ እኔ የነገርኳችሁ ቃል ሕይወት ቲንክ። መነጽራችሁን ቀይሩ፣ በመንፈስ ተመልከቱ። ስጋ አይናችሁ የሚያየውን አይደለም። ያችሁ ስጋ ለምንም አይጠቅምም። ስለዚህ እይታችሁ መንፈሳዊ ይሁን። በዛ መንፈሳዊ እይታ ኤኒቲንግ ሲያጋጥመን እኮ ልንገራችሁ፣ በስጋ ስናስብ እኮ ገደል ነው የሚከተን እኮ። ወይ ያጣላናል፣ ወይ አይመችም፣ ወይም ደግሞ በቃ የማይመች አይነት ነገር ያጋጥመናል፣ ወይም ደግሞ ደስተኞች አያደርገንም፣ አያረካንም። ኤቭሪቲንግ ኢን ተርምስ ኦፍ ስፒሪቹዋል ነገር ተመልከቱት። በቃ ኤኒቲንግ ከሰው ጋር ልክ አንድ ጓደኛችሁ ለምሳሌ ሃይ እንደምናችሁ ሲባል what am I going to talk to him ነው። ምንድነው ጌታ የሚፈልገው አሁን መገናኘታችን ምንድነው ብለን ነው የምናስበው፣ ማሰብ ያለብን። ስንጠራ ግብዣ እዛ ሄደን ምንድነው አሁን ምንድነው የምናወራው? ምንድነው ጌታ ቢረዳን እንደዚህ ሁልጊዜ የዛ አይነት መነጽር ሲኖረን ሪዛልቱም መንፈሳዊ ይሆናል ማለት ነው። በዛ መነጽር ስናየው ማለት ነው። ቁጥር 64 ነገር ግን ከናንተ የማያምኑ አሉ እና ብዙዎች ፕላስ ይሁዳ። አስራ ሁለቱ ጥሪ ነበራቸው። 11 ፕላስ 12ኛ የተመረጠው ማቲያስ they were destined for heaven። ይሁዳ ተጠርቶ ነበር ከ12ቱ ጋር፣ መልካም ቦታ ነበረው። he was destined, he was called for damnation, for hell። ተጠራው እንዴት መፈጸም ስላለበት ክብር ለእግዚአብሔር ይሁን። ቁጥር 65 ላይ እንደገና ይውላችሁ ከአብ የተሰጠው ካልሆነ በቀር ወደኔ ሊመጣ የሚችል የለም አለ። ደመደም። ይሄ ሁሉ ከአብ የተሰጠው ካልሆነ በቀር ወደኔ ሊመጣ የሚችል የለም። ኢየሱስ ልጄ ይኸውልህን ሰጥቻለሁ። for that matter ዓለም ከመፈጠሩ በፊት ሰማያዊ ምንድነው የሚለው በረከት ተባርከናል አይደለም? ያ ክብር ለእግዚአብሔር ይሁን። እንዳርፍተ ነገር ልናገር ነበር ይቅር። ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ፣ ወደፊት ከእርሱ ጋር አልሄዱም። ወደ ኋላ ምን አሉ? ብዙዎች ወደ ኋላ ተመለሱ፣ ከእርሱ ጋር ወደፊት ከእርሱ ጋር አልሄዱም። መላካቸዋለን ቀሩ፣ በቃ ቀሩ። በቃ እነኚህ ሐሰተኛ ደቀ መዛሙርት ነበሩ። ክርስቶስን ለምግብ ነው የተከተሉት። ክርስቶስን ለፈውስ ነው የተከተሉት። ቀሩ፣ በቃ አጣብቂ ላይ ሲደርሱ ቀሩ። ችግር ላይ በቃ ይሄ ችግር የሚመስላቸው በቃ እንዴት አድርጌ እበላለሁ አሉ። በቃ የተውገረገረ ሐሳብ ይዘው የተውገረገረ ዶክትሪን በቃ ይሄ ዶክትሪን ለኛ ሊሆን አይችልም እንዴት እበላለሁ የሚል በቃ ሰይጣን በዛ አይነት መስመር እንዲያዩት ነገሩን አደረገ።
ቀሩ አምላካቸዋል ቀሩ በቃ ተከተሉትም ከዛ ከይቅርታ ጋር we have to examine ourselves ከይቅርታ ጋር እኔ ጀምሮ ለምን እንደምንከተል ማወቅ አለብን are we serious am I serious ክርስቶስን አውቄ ነው የተከተልኩት ይሄን ለኔና ላንተ ለኔና ለናንተ ተዋዋለሁ ኦልራይት ከዛ ለ12ቱ ምን አላቸው እነኛ እንግዲህ አሁን ብዙዎች ምን አለ መሰላችሁ ብዙዎች ወደ ኋላ ምን አሉ ተመለሱ ወደፊትም ከርሱ ጋር አልሄዱም ማለት እኮ ተመለሱና ከዛ በኋላ ከሱ ጋር አልሄዱም በቃ ምርጫቸው was like ይሁዳ ማለት እኮ ነው they were destined for domination ማለት በቃ የለው ስተኞች ደቀ መዛሙርት ነበሩ ማለት ስለዚህ ለማስፈራራት አይደለም ግን we have to observe ourselves እግዚአብሔር መንፈስ በውስጣችን አለ ከተለዋለሁ ጌታን ምንከተል ከሆነ የጌታን ነገር ነው በቃ የጌታ ነገር ሁሉ ጊዜ ይመጣል ስንስት እንኳን ይመጣል ጌታ እንደገና we have to feel that ራውቱ ምን አላችሁ መሰለህ እዛ በኋላ ለ12 ሄዱ አይደለም የሚለው እነዛ እናንተስ ደግሞ ልትሄዱ ወዳላችሁን ጴጥሮስ ምን አለ ጌታ ሆይ ወደ ማን እንሄዳለን አንተ የዘላለም ሕይወት ቃል አለህ እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆነ አምነናል ኦኬ አያችሁ ወደ ማን እንሄዳለን እኔ መሄጃ የለኝም ለት ምትሄድ እንኳን አይደለም ለሰማያዊ ነገር ለምድራዊ ነገር መሄጃ የለኝም I tell you መሄጃ የለኝም የዘላለም ሕይወት ቃል አለው እሱ እዚህ ትሄዳለህ ተብዬ ተጠየቅኩ ትሄዳለህ ወይ ሪትሪት ከወንድሞች ጋር እኔ አልሄድም እንደማልሄድ ጭምጭምታ ሰምቷል የጠየቀኝ ሰውና እንግዲያውስ አገልግል አለኝ እዚህ አሁን አገልግል ሲለኝ I have to think I have to meditate ይሄድኩም ዝም ብዬ ምንድነው ማገለግል ብያሰብኩ ሳስብ አንዳንድ ችግሮች ነበሩኝ የራሴ ምድራዊ ችግር ለኛ በክርስቶስ ላለ ነው ሰማያዊውን ሁኔታ ሁሉ አፌክት ያደርግብናል ስለዚህ አሁን ምን ላድርግ አልኩኝ መሄድበት አጣሁ በቃ መሄድበት ሳጣ ጊዜ ወደ ማን እንሄዳለን በቃ ወደ ማን እሄዳለሁ አንተ ስታስበው ብዬ መጣልኝ እንትኔ ወጣቻለ የጌታ መንፈስ ማን ሄዳል አንተ ምን አለ የሕይወት ቃል አለ ይሄ ራሱ ቃሉ መምጣቱ ለኔ አንተ የዘላለም ሕይወት ቃል አለህ ይሄ ቃል እኮ ነው የሚያክመን እኮ ገብቷችኋል ሜንቴን የሚያደርገን እኮ አያችሁ መኪናን ምንድነው ሜንቴናንስ የሚባል ነገር አለ ቀድመ ነግራቸው ነበር ሰሞኑን ሜንቴናንስ እጅግ በልቶኛል ግን መኪናው መሄድ አለበት ስራ ላይ ነው መሄድ አለበት እና ሜንቴናንስ ወስጄ ነው ብዙ ከስሬ ነው እዛ ይነዳል አሁን ይሰራበታል ክብር ለእግዚአብሔር ይሁን አይደለም የሰማያዊውን ሜንቴናንስ የምድራዊውን እሱ ነው የሚረዳን እኮ ለማለት ፈልጋለሁና መንፈሳዊ ሜንቴናንስ ያስፈልጋል ከምንድነው ይሄን መንፈሳዊ ሜንቴናንስ የምናገኘው የዘላለም ሕይወት ቃል ሃሌሉያ የዘላለም ሕይወት ቃል ይህ በጣም የሚገርም ነገር እኮ ነው በቃ ዝም ብላችሁ ሲከብድባችሁ ሲዞር በሉ ወደሱ ቃሉን ላከ አወሳቸው አሲት እኮ ስለዚህ ይህ ሰው ጌታ ሆይ ወደ ማን እንሄዳለን ወደ ዓለም እኮ ሄዶ ክዶት እኮ ነበር እኮ በለቅሶ ግን ምን አደረገ ተመለሰ በለቅሶ ይሁዳ ያን ቢያደርግ ነገር
ጥሩ ነበር። ግን አንዴ ትንቢት ስለነበረ ለዛ ትንቢት የታደለ ሆነ። በቃ ቢናዘዝ ግን በድያለሁ ቢል ቢቀር እንደዛ እዚህ ደረጃ አይደርስም ነበር። ስለዚህ we have to maintain ourselves by the word of God. By the word of God. የእግዚአብሔር ቃል የሚጠግን ነው። አያችሁ? ስለዚህ ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ። እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ አምነናል፣ አውቀናል። አያችሁ? ማወቅና ማመንና ማወቅ የተለያዩ ናቸው። አምነናል አለ። ያ Jesus Christ is the Lord and the Savior. Yes, አውቀናል። አንድ ሰው የጻፈው መጽሐፍ ነበረ። the cost of knowing God. the cost of knowing God ምን ማለት ነው? እግዚአብሔርን ማወቅ ዋጋ ያስከፍላል። ስናውቀው በእርሱ መንገድ እንሄዳለን። በእርሱ መንገድ ስንሄድ ፈተና አለ፣ ችግር አለ፣ ስቃይ አለ። ስለዚህ አምነናል፣ አውቀናል። ልናምነው ልናውቀው ያስፈልጋል። እናንተስ ብዬ ጠይቃችኋለሁ። እናንተስ በታምራቱ በተፈጥሮ ላይ ስልጣኑን ያሳየውን ፈጣሪ በባህር ላይ የሚሄደውን ወዘተርፈ የእግዚአብሔር ልጅ መሆኑን አሳይቷል። አያችሁ? በሙሴ ተስፋ የተሰጠው የነቢዮች ነቢይ ክርስቶስ መሆኑ ስጋውን የቆረሰልን ስጋዬን ብሉ ደሙን ያፈሰሰልን በምሳሌነት ምን ወስደው ሌላስ አብ ለክርስቶስ ስጦታ አድርጎ የሰጠን እስከ መጨረሻው የሚጠብቀን የሚያስነሳን የሚያከብረን እኔ የትም አልሄድም ከእርሱ ጋር ጥብቅ እላለሁ። እናንተስ? እያንዳንዳችሁ እኔ የትም አልሄድም ከእርሱ ጋር ጥብቅ እላለሁ በሉ። እግዚአብሔር ይባርካችሁ።